እናንተ እውነትን ነው ፍፄ ሀይሚና ብሩኬ መቼም አይለያዩም። ይለያያሉ ብላችሁ ወገባችሁን ታጥቃችሁ የተነሳችሁ ሰዎች እንግዲህ ውሃም ወተትም እየጠጣችሁ ብሏል። እውነቱን ነው። እውነቴን ነው የምላችሁ። መቼም አይለያዩም። ይሄ ደግሞ እንግዲህ ስጦታን ውሰጂ ምናምን መመላለስ ነገር በቃ ሀይሚዬ ሊበቃ ይገባል። በእርግጥ ሀይሚ እዚህ ውስጥ የከተቷት እነማን እንደሆኑ እኛ ገብቶናል፣ እኛ አውቀናቸዋል። አንዳንድ ልጆች ቲክቶክ ላይ በሚናገሩት እልህ ተያይዛ ነው ማለት ነው ይሄንን ነገር ለመመለስ የወሰነችው። ምክንያቱም እነሱ እንደዚህ እያሉ ያሉት ከምን ተነስተው ነው ብላ ነው ማለት ነው። እውነቴን ነው የምላችሁ። በእርግጥ የእውነቴን ነው የምላችሁ። አንዳንድ ጊዜ ማለት ነው ሚዲያ ላይ ስትወጡ በጣም ብዙ አስቸጋሪ ነገር አለ። ምክንያቱም ሁለቱም እልህ ውስጥ የገቡት በሚዲያው ግርግር ነው ማለት። አንዳንድ ሰዎች ሲናገሩ እጅግ በጣም እልህ ውስጥ ያስገባሉ፣ ቅስም ይሰብራሉ። አንዳንዶች አድናቂ ተብለው ማለት ነው የሚናገሩት ነገር ከምን የመጣ እንደሆነ አይታወቅም። የእውነት በጣም ነው የሚያስጠላው ንግግራቸው ማለት ነው እና ቅስም ይሰብራል። ስለዚህ መጥፎ ኮመንት የሚጽፉ ልጆች አሉ፣ የሚሳደቡ አሉ፣ ብቻ ብዙ አይነት ነገር እና ሚዲያ ላይ ስለሆነ ብሩኬና ለራሳችሁ የሚጠቅማችሁን ነገር መውሰድ አለባችሁ። እውነቴን ነው የምላችሁ። ሰው እኮ ሁሉን ይሰማል አይደል? ሁሉን ያያል። ነገር ግን የሚፈልገውንና የሚመቸውን ነው መርጦ የሚወስደው የሚመቸውን ነው። ለሆድ የሚስማማውን አይደል የሚበላው። ሁሉ ጠረጴዛ ላይ የቀረበ ምግብ ሁሉ ወደ ሆድ አይከተትም። ስለዚህ እናንተም ደግሞ ከሚዲያ ላይ ሲሰድቧችሁ ከፍ ዝቅ ሲያደርጓችሁ ምናምን ቦታ መስጠት የለባችሁም። አንዳንድ ሰዎች ባካችሁን እንደው ማስተዋሉን ይስጣችሁ። ሀይሚና ብሩኬ ደግሞ እውነቴን ነው የምላችሁ እንዳልሰማ ዝም በሏቸው። እነሱም የራሳቸውን ህይወት ነው የሚኖሩት፣ እናንተም ደግሞ የራሳችሁን ህይወት ነው የምትኖሩት ማለት ነው። ስለዚህ ለተናጋሪዎችና ለተሳዳቢዎች ቦታ መስጠት የለባችሁም። የእውነቴን ነው የምላችሁ። ከሁሉም ደግሞ የተመቼ ቤካ ማለት ነው። አንተም ጨመርከው እንደ አንተ ድንጋይ ራስ ማለት ነው። ጭራሽ ደግሞ ቸኮሌቱንም ማምጪ ሆይ ቸኮሌቱንም የበላሽውን ቸኮሌት ካላመጣሽ እኛ እንፋታሽም። ቸኮሌቱን ደግሞ ገዝተሽ አዲስ የተገዛ ሳይሆን እኛ የምንፈልገው የበላሽውን ነው መመለስ ያለብሽ። ሆይ ጉድ ጉድ መጣ እኮ ነው። እንደው ጭራሽ እነሱም ቸኮሌት እያሉ ነበር። እንደውም ማለት ነው ቸኮሌት ተመልስ፣ ዱባይ የሄደችበትን የቲኬት ብር ተመልስ። በዛ ላይ ኧረ ምን ያልተባለ ነገር አለ። የእውነቴን ነው የምላችሁ። ብዙ እኮ ነው ያሉት ማለት ነው። የቲኬት ብር እሙሽዬ ጋር ሄደሽ ዶሮ በልተሻል። ወይ ጉድ! ፈጣሪ ሆይ ትዕግስቱን ስጠኝ። የእውነቴን ነው የምላችሁ። እግዚአብሔር አምላክን ሰው ስጦታ ሲሰጥ ይመልስልኛል ብሎ አይደለም ስጦታ የሚሰጠው። የእውነት በጣም እኮ ነው የሚደብረው። ከምናምታችሁ ነው እናንተ እንደዚህ አይነት ንግግር የምትናገሩ? ሲቀጥል ደግሞ ብሩኬ ወዶና ፈቅዶ ነው ለሀይሚ የሰጣት። ሀይሚ በጣም ጎበዝ፣ በጣም ጠንካራ ልጅ ነች። ከማንም ምንም አትፈልግም። ሀይሚ ክብሯን የምትጠብቅ ናት። የእውነቴን ነው የምላችሁ። ምን ጊዜም ቢሆን ሴት ልጅ ስጦታ ለወንድ ልጅ አትሰጥም። ወንድ ልጅ ነው ስጦታ ለሴት ልጅ መስጠት ያለበት። ስለዚህ ብሩኬ ደግሞ ለሀይሚ ሰጣት። በቃ ወንድ ስለሆነ ስጦታ መስጠት ስላለበት ሴት ልጅ የሚያስደስታትን ነገር ማወቅ ስላለበት ብሩኬ ለሀይሚ ስጦታ ሰጣት እንጂ ብሩኬ ስጦታ የሰጣትን እንድትመልስለት አይደለም የሰጣት። ቲሸርት ወስዳለች፣ ቲሸርት ሰጥቷታል፣ ሽቶ ሰጥቷታል፣ ትመልስ። አረ ፈጣሪ ወይ ትዕግስቱን ስጠኝ። እናንተ ግን ምናችሁን ነው የሚያማችሁ በዚህ ልክ ማለት ነው እንዴ? እና ሀይሚዬ በዚህ አጋጣሚ በርቺ፣ ቀጥይበት የኔ አንበሳ የኔ ጀግና። የእውነቴን ነው የምላችሁ። እናንተ 10-15 ሆናችሁ ግርግር ስለፈጠራችሁ ሀይሚን ከከፍተዋል ተወርዷት አትችሉም እና ፎቶዋን እያበላሻችሁ እየዘቀዘቃችሁ ብዙ አይነት ነገሮች የምትናገሩ አላችሁና ምንም የቀራችሁ የለ። ጫማ፣ ሱሪ፣ ቱታው፣ ሽቶ ይመልስ በቃ ያላላችሁት ነገር የለም። ሁሉንም ነገር ብላችኋልና እነዚህ ልጆች ነገ ጠዋት ሲታረቁ ነገ ደግሞ ይታረቃሉ። መታረቃቸው ደግሞ አይቀርም። እናንተ ግን ዳር ትቀራላችሁ። የእውነቴን ነው የምላችሁ። በጣም አሳዘናችሁኝ አሁን ማለት ነውና ምክንያቱም እንግዲህ ፍፄም እንዳለው ቤካም እንዳለው ይታረቃሉ። መታረቃቸው አይቀርም። እናንተ ግን ወየውላችሁ። እናንተ ስትሳደቡ ክፉ ቃል ስትናገሩ የነበራችሁ ምን እንደሚወጣችሁ ብለዋል ማለት ነው። እውነት ነው። እናንተ በኋላ ታፍራላችሁ። ስለዚህ ወዳጅ አድናቂ ሆናችሁ ለሁለቱም ሀይሚም ካጠፋች ብሩኬም ካጠፋ እነዚህን ሁለት ልጆች መምከር ሲገባችሁ ጭራሽ ደግሞ ሀይሚንም ክብር ዝቅ የሚያደርግ ነገር ብሩኬንም እንደዛው ብቻ በተለይ በሀይሚ ላይ ብዙ ነገሮችን ተናግራችኋልና ያ ደግሞ ከናንተ የሚጠበቅ ነገር አይደለም። ስለዚህ በጣም ትልልቅ ሰዎች ገብተው እነዚህን ሁለት እንስቶች ደግሞ ማስታረቅ እንዳለባቸው ይገባኛል። አስታርቋቸው ከታረቁ በኋላ ደግሞ እጅግ በጣም ደስ የሚል ጊዜ ያሳልፋሉ። በእርግጥ አሁን ላይ እንቅፋት እየሆነን የነበረው ያ ዳን የሚባል ኩርንችስ ነው ማለት ነው።
እባክህ ዳኒ እንደው ከህይወታቸው ውጣ። ዛሬም ደግሞ ሀሀይ ገዳሚ እያለ ነበረ ሙዚቃ ምናምን ነገር እንትን እያለ ወይ ዳኒ እባክህ አንተ ከህይወታቸው ውጣ። አሁን ላይ ሶሲ ወጣለች ማለት ነው እንግዲህ ዛሬ ደግሞ በአመሻሽ ላይ ምናምን ካልመጣች ማለት ነው ሶሲ እንግዲህ ወጣለች እና ስለዚህ ሶሲ ወጥተሻል በዛው ቀጥ እንዳትመጪ ድጋሚ ማለት ነው። በቃ ሀይሚና ብሩኬ አሁን ላይ ቢጣሉም ቢጨቃጨቁ አብረው እየመጡ ነው። እጅግ በጣም ደስ ብሎናል ማለት ነው። እና በተረፈ ደግሞ መርሳት የሌለባችሁ ነገር የሀይሚ ልደት እየደረሰ ነው። ስለዚህ ብሩኬና ሀይሚ ደግሞ ታርቀው ማለት ነው አስታርቀዋቸው ከታረቁ በኋላ የሀይሚ ልደት እንደሚያከብርላት ብሩኬ ተስፋ እናደርጋለን። የእውነት የንምላችሁ ልደቷን እየጠበቅን ነው። ልደቷ እየደረሰ ነው። ሀይሚዬም ደግሞ ልሁን በረዳ አድርጊውና መቼም ሴት ልጅ ለህኛ ናትና እልክሽ ይገባናል፣ እንረዳሻለን። እልሽን ሰበር አድርገሽ ዋጥ አድርገሽ እንደምንም ብለሽ ወደ እርቅ ብትመጡ በጣም ደስ ይለናል። በእርግጥ ያን ያህል ተጣልታችኋል ተቀያይማችኋል ባንልም ግን ደግሞ ለሰዎች በሚወረውሩት ቃላት ብሩኬ ይገልጸዋል ማለት የለብሽም። እና ጠላትም ደስ አይበለው። እናንተ ለወዳጆቻቸው ስትሉ መታረቅ አለባችሁ። ጠላትማ ያው ጠላት ነው፣ ሁሌም እንድትጣሉ ስለሚፈልጉ ነው ማለት ነው። እውነቴን ነው የምላችሁ እና የት ነው የምላችሁ እንዴ እና እውነቴን ነው የምላችሁ። ምላስ አጥንት የለውም እንጂ እውነት የሰውን ቅስም ነው የሚሰብረው። ባካችሁ እንለምናችሁ እንጠይቃችሁ፣ ድጋሚ ክፉ ነገር አትጻፉ፣ ክፉ ነገር አትበሉ። እነዚህ ሁለት ልጆች አንድ ላይ ይስሩ። በቃ ቢጨቃጨቁም ጭቅጭቃቸውም ቢሆን አብረው ይምጡልን። ስለዚህ አሁን ወደፊት ሰኞ ማለት ነው የሀይሚ ልደት አለ። የሀይሚ ወዳጆችና አድናቂዎች፣ የብሩኬ ወዳጆችና አድናቂዎች በተስፋ እየጠበቁ ነው። እና አንድ የተወሰናችሁ ልጆች ደግሞ አስረብሹ በመሃል ገብታችሁ ማለት ነው። እና ልደቷን ብሩኬ እንዲያከብርላት እንፈልጋለን ትላላችሁ። አብረው ሆነው ማለት ነው ታርቀው እንደዛ ነው የምላችሁ። እና ብሩኬ ደግሞ ዛሬ በቲክቶክ አረ ያለከው ሙዚቃ ትክክል አይደለም ብሩኬ፣ እኔ ትክክል አይደለም። ተው ማለት ለማስደሰት ብለ ነው። የምን ቻው ነው እንዴ? ጋሽዬ እኮ አደራ ሰጥተውሃል ደግሞ ማለት ነው። ቃል አይሰበርም ብሩኬ፣ ቃል አይሰበርም። ስለዚህ እስከ መጨረሻው ቃልክም መጠበቅ አለብህ። እንዴት የአራት ልጆች እናት ካለች እንዴ ሀይሚ ማለት ነው የአራት ልጆች እናት ያክ ተስፋ ሰጠ። አሁን ደግሞ ደርሰህ የምን ቻው ነው እንዴ? ማንን ለማስደሰት ብለህ ነው? ይሄማ እንዲሆን እኛ በፍጹም አንፈቅድም ማለት ነው። እና ይሄን እላችኋለሁ። ሀይሚዬ ጀግና ናት፣ ብሩኬ በዛው ልክ በጣም ጀግና በጣም ጎበዝ ነው ማለት ነው። ያ ኩርንቸስ ዳኒ የሚባል ሰውዬ ነው። አሁን ደግሞ ሰሞኑን ውር እያለ ነበር እንግዲህ ሄጄ ቡታጅራዎችንም እበጠብጣለሁ በቃ የሚያመጡትን እንደው ምናምን እያለ አይ ጉራ ዳኒ እንደው እንደተወረርክ ዛሬም አለ ዳኒ እባክህ ስትጎረር በልኩ አድርገው ማለት ነው። ቡታጅራዎችን ሄጄ እንደዛ አድርጌ ምናምን ነገር ያው ወንድ ልጅ ያወራም በተግባር ነው የሚያሳየው። እውነቴን ነው የምላችሁ በተግባር እና እባክህ ዳኒ ተግባሩ ላይ ብታደርገው አይሻልም? እንደዛ ነው ምልክ እና እንደዛ ቢሆን እጅግ በጣም ደስ ይለኛል። በነገራችን ላይ ዛሬ ሀይሚ ተዳኒ ጋር ትመጣ ይሆን እንዴ? እንደው በሆነ ነገር ብቻ ሸውዶ ነው ምናምን ብሎ እንደው ካልሄደ በስተቀር እርግጠኛ ነኝ ሀይሚ ምትሄድ አይመስለኝም። ያው እልክም ስለያዛት እንደው ላስጨርሳቸው እስቲ ይውጣላቸው ብላ ካልሆነ በስተቀር ምትሄድ አይመስለኝም። እና ክሱንስ ምን ላይ አድርሶት ይሆን ዳኒ? የክሱ ነገር ፋይሉ ተዘጋ እንዴ ዳኒ? ላስታውሰው ብዬ ነው እኔ መቼም አይድሌ እውነት